እንደዚህ ባለፈው እሱ መጥቶ አይደል እሱ አይመጣኝ ልኩስ እኮ ድጋሚ መጣ ወይ እንዴት ነሽማ ሰላም ነው እንዴት ናችሁ ደህና ናችሁ እንዴት ነሽ አለ ሰላም ነሽ ይቅርታ እንድጠይቅ ብሎሽ ቁጭ አለ እርሶና ይቅርታ አንድ ነገር እውነት ጥያቄ አለኝ እውነት ለመሰላችሁ ውዶች ኦዲየንስ አንድ ሆኖ በተለይ እነዚህ ትልልቆች ግፍትር ምናምን የሚሰጡ ሰዎች አሁን እሱ ከጀመረ ጀምሮ አያወራም መጨረሻ አካባቢ እውነት ደህና ኮሜንት በቃ ደህና አለ አይደለ ደህና የሆነ ኮሜንት መጻፍ አለባቸው ለምን ወደ ራሳቸው መመለስ ስራ ነው ግን ይሄ እኮ ግልጽ ነው ግን ስራ ነው ግን ቢሆንም የሆነ አላችሁ መላቂው እየጠፋ ነገር በቃ አሁን አይጨበጥ ዛሬ ድራማ ነው ብለሽ ስትስተካከይ ነገ መጥተው ይጠብጡታል ወይ ቆይ በቀደም አይ ፍቅር ያበዛው ድራማ ፈክ እየሰሩብና ስንል ያበዙ እንደዚህ ያበዛው እሱ ራሱ እየገፈተራትም ክብሯን እያሳጣትም አበዛው አበዛው እግዚአብሔር ሰራስ ቢሆን በዚህ ልክ ምን መሰላችሁ ውዶች አበዛው ምናምን ሳይሆን በቃ ዱሮ ምናቃቸው ሰዎች አልሆኑ ማለት ላይ እና አሁን በዚህ 2 ወር ምናምን እውነት ዱሮ ምናቃቸው ሰው እኔ አሁን እንደው ግራ ተጋባው እኮ እግዚአብሔርን እንዴ ረብስማ ምን ነው እኮኔም እኮ አበዙት ያልኩሽ እኔ እንደው እግዚአብሔርን እኔ አሁን እውነቱን ስነግራችሁ ምን ነው ሌላ ሴቶቹን እንደዛ ገፍትሮ ቢያስወጣ ምን አለበት እውነቱን እናውራ ከተባለ ምን አለበት ያንተ ዘፈን እላው ላይ ጉንጩ ላይ ሄዳ እንደዛ ስትለጠፍ እንኳን እኮ እንደዚህ ምንድነው ኮንፎርም ሲደረለ እንደመለሰው ምንድነው ይሄን ያለው እውነት እናውራ ከተባለ እንደዛ ነው ግን እግዚአብሔር እንደው ፍቅር ምን ያህል መለህል እናቀለን ስራ ነው ግን ለከት ብኖረው በቃ አለ አይደለ ይሁን በቃ እነሱስ ምን ያህል ኃጢያት ቢኖርባቸው ነው በጾም ሰዓት እኛስ ምን ያህል ኃጢያት ቢኖርብን ነው በጾም ሰዓት እንደዚህ ድብልቅልቃችንን ያወጣው አንቺ ምንድነው ሲጋ መጾም እኮ ውድ ትርጉም የለውም እህቶቼ ሲጋ መጾም ትርጉም ሰው ልጅ ምላስ ነው መጾም ያለበት ኃጢያት ውስጥ የገባሽ ኃጢያት ስራ የሰርሽ ሲጋ ቢጾም 9 ሰዓት ቢጾም 6 ሰዓት ቢጾም ምን ትርጉም አለው አረ ማርያም ምንም ትርጉም የለውም ምንድነው እቺ ያለው እኮ ቀሪና ቤት ያለውም ይሞታል ፎቅ ያለውም ይሞታል መኪና ያለውም ይሞታል አካውንት ላይ ብር የበዛውም ይሞታል ደሃም ይሞታል ያው ነው እነሱ አይሞቱም መሰለኝ የበረን ጾመኛ ነኝ ይላል ለስሙ ጾመኛ ነኝ ጠዋት ጸሎት አደርጋለሁ አለ ጠዋት ጸሎት አድርጎ ከሰዓት ደግሞ እንደምታውቁት እውነት ስጋ ስለለበሰን ብለን ጥቅም ብቻ ማየት የለብንም እውነት ጥቅም ብቻ እየሰከሰ ነው እንጂ ከዚህ በኋላ ጥሩ ነገር ነው ለኦዲየንሶቼ ፈታዘና ማረጋቸው አረ የዛሬው ዘፈን ራሱ ልብ ለመስረቅ ነው ሌላ ነገር እንዳይመስል በላው ዛሬ ለጊፍት ነው እንደቺ ዘፈን የተዘፈነች ይያሉ ከፊቱ ፍትፍቱ ወላ አማራ ሲከረት እውነቱ ነው ከፊቱ ፍትፍቱ ብሏል አይ ዞሮ ምን አለ እግዚአብሔርን ዛሬ አንቺ ጋስት ግቢና ፍቅር ማርያምን ማመጽ አለብን አንድነታችን ካልታየ ጭራሽ ወደ ራሳቸው አይመለሱም አይ እውነቴ ነው አልገባም እሱ ጋር አልገባ ሰዎች በደንብ አልጻፉለት እሱ እኔም አልገባም ሲጀመርም አይመቸኝም አልገባም በቃ ማልከበርበት ምን አደርጋለሁ ክብር ለኛ ለሌለም ክብር ለሴት ልጅ ለሌለው ቦታ ምን አደርጋለሁ ከኤፍሬም ጋር አሁን የትናንቱ ከኤፍሬም ጋር ራሱ እንደዛ መሆኑ ራሱ መገማመት እኮ ነው ምንድነው እውነት እንዳይመስላችሁ የሳቁ አይደል እንደ ምንድነው አረ እኔ መቻጣሁትና እኔ ጭራሽ ተለያየን ብለው ራሱ ከሌላ ጋር ቢመጡን የራሱ አላምናቸው እኔ እኮ የወንዶቹ አይደለም የሃይሚን ያመመኝ እንጂ እኮ የነሱ የወንዶቹ የራሳቸው እናት እሷ እድል ማስከበር የሚችላውች የእምቢው እድል ጉዳይ ነው ሁሉም ጥፋት ያለበት ነው ሰው ጥፋት ያጠፉና መጨረሻ ላይ ምንድነው የሚሆነው እሷ ላይ ነው ስለዚህ ታውት በቃ ለምደናል እኮ አንዳንዴ ለምን እሷ እኮ ራሱ ክስታ ላይ አሁን ደግሞ ደህና ሆና ነበር ጾም አይደለ እሱ መራሱ ካስቷል አረ እሱስ ይሻላል እሷ እንደወደው ሙንን መቤቴ ጭንቀቱም ራሱ ስራው ያችን እንደዛ የሚጨፍር
የሚጨፍርብን ላያችን ላይ ጨፈረብን። እንግዲህ ዛሬ ማታማ እንዳት ተሽከርካሪ ወንበር አለ በመነጽር አለ በጋሽ ብሩኬ ደግሞ ደህና ኮሜንት እኮ አያነብም። አይተሽዋል? እሱ መጥፎ ነው የሚያነብ ሊቭ ላይ ገብቶ ደህና ኮመንቱን ማለት ነው እያሳልፍና መጥፎ ደግሞ ትኩር ይልልሻል ቡቡዬ እናፈቅራለን ምናምን ታሪኩልኝ። ሰላም እንዴት ናቸው? ኧረ ግን ሁላችንም አንድነት እንፍጠርና ወደ ራሳቸው እንመልስ ብያለሁ እኔ። ጎበዝ እውነት ሀሳብሽ ማለት ነው። ምዬ መቤቴን ፍቅር ስከታተላት ነበር ዛሬ ስገባ ልነግራት ስለማይመቸኝ ያላችሁ እኔ ይኸውልሽ ለፍልፌ ሰልችቶኛል። ኮፕሊንግ አድርጉልኝ እስቲ ቤቴ ዋርኒንግ እየሰጠኝ ነው። እኔ ውዶች 36 እንግዳው እንደዛ ተሆነ ወደ ራሳቸው አይመለሱም። እንዲሁ እንጨስ መክረማችን ነው መጨስ ነው። ሌላ ምን ትርፍ አለው? ማብካት ነው። አቅለጥልጦ ታውቃላችሁ፣ እርሾ የሌለ ሊጥ አቅለጥልጦ የሚጋግረው ነው ግራ የገባኝ። ማነው የሚጋግረው ነው? ገብርኤል እንደው ግን ቅልጥልጥ ብሎ ማን ላይ ሊወድቅ ይሆን? እዚህ በፊት ማለት ነው አንዳንድ ልጆች እኔ ሻማ ላበራ እኔ ለማርያም አሁን እንደው መረራቸው ዝም ትናንትና 27 ሻማ ላበራ አንዱን ሳታስገባ ተጣሉ ድጋሚ። ግን ማርያምን ግን አስጠልተዋል። አንዱን እኮ $20 ስለት ገብታለች። እሱን ሳትከፍል ሁለተኛ ጊዜ ተጣሉ። ግን ወንዶቹም ሴቶቹም ምን ነው ተላላጡ? አሁን ምን ይባላል? ያው ኑሮ ነው። እዛም የኤፍሬምም የእንትና ይሄ ማን ነው ይቺ እሷም በእድሜሽ ነው የምትስቂው። አያስቅም። እውነቴን ነው የኔ እናት። አንዱን ስለቱን ሳንከፍል አንዱ እሱ ነው መሰለኝ ተደራርቦ ጉድ የሰራን። ከእንግዲህ ማለት ነው ብሩክና ሃይሚ ተጣሉ እንዲታረቁ ሁለት ስለት እንዳልገቡ ገዝቱ ደመቅ ሲል ግን እንድታስገቢኝ ገብቼ ብቻ ወዥ ተጠርታችኋል ለሰርግ ሃይሚ እንዳቀሩ ብላ ሌላቸዋል። እንደ ዶሮ ማለት ነው። አንድ ላይ ሰዓዳ ወጣለች። አዲስ ገቢዋ ነገራት። እስኪ ማነች ስሟ? ሃይማኖት ግቢ። እኔ ቆንጆ ነው ግቡ። ሁላችሁም ምን ልወርድላችሁ ነው? ነው ግቡ። እኔ ያልኩት አንድ ላይ እናድም፣ አመጽ እንስራ፣ አንድ አይነት እንሁን። ወላ ብሩኬን ደጋፊ ወላ የሃይሚን ደጋፊ ምናምን የሚባል ነገር ይቅርና አንድ አይነት ይሆናሉ ብላችሁ ታስባላችሁ? የሃይሚ ደጋፊና የብሩኬ ደጋፊ እውነት አንድ አይነት እንደው አፋችሁ ነው እንጂ ሆዳችሁ መቤቴን መብርሃንን እንደው ዛሬ አማኑኤል ናቸው። አማኑኤልን አንድ ላይ ከሆነን እግዚአብሔርን 3 ቀን አይደለም 2 ቀን አይቆይም። ተሳሉ። በጣም የምትናደዱት እናንተ ናችሁ። እኔማ በእናንተ ጽናናለሁ፣ እስቃለሁ። ምን አሳረደሽ እናንተ ግን እውነት ከዚህ በፊት ነበር የሚታለቁት። አሁን እንደው ለመዱ እንደመሰለኝ። እቺ እባክሽን እስቲ እንዴት ነሽ? ዶላር 180 ገባና ሰው ሁሉ ጭንቅላት ላይ ኤፍሬም ኮምፒውተሩ ደግሞ ምን ሆኖ ነው? ትናንትና የሮሮ ታላክም ቤት ውስጥ የሃይሚ ቦርሳን ቀዶ ነው እጁ ላይ ያደረገው። ወይኔ እኔ እኮ አይደለም እኔ የሚገርመኝ ነገር ሩጫው እኮ ነው። እስኪ በደንብ ቦርሳዋ የሃይሚ ነው መሰለኝ።